ምንም እንኳን የእገዳው ጊዜ ከተጠናቀቀም በኋላ ፋቢዮ ፓራቲቺ ከቶተናም ጋር ለንግግር እንደማይቀመጡ ዘቴሌግራፍ ይዞት የወጣው መረጃ ያሳያል። ከቀናት በፊት እንግዲህ ዘቴሌግራፍ ይዞት የወጣው መረጃ በተለይ በቶተናም ቤት ውስጥ ይሄን ይመስላል እና እኚህ ሰው በጣሊያን ዩቬንቱስ እያሉ ነበር እንግዲህ እገዳው የተጣለባቸው። በምን ምክንያት ነበረ? በተሳሳተ የሂሳብ መዝገብ አያያዝ የተነሳ ነበረ እንዲሁ እገዳ ተጥሎባቸው የነበረው። አሁን እንግዲህ የእገዳ ጊዜው ቢያበቃ እንኳን ከቶተናም ጋር ለንግግር እንደማይቀመጡ ጭምር ነው የተነገረው። የእገዳው ጊዜ ካበቃም በኋላ እንግዲህ በትልልቅ ክለቦች አይን ውስጥም በድጋሚ እንደሚወድቁ ይጠበቃል። ግን ደግሞ ከዛም በኋላ ፓራቲቺ ወደ ክለቡ እንደሚመለሱና ምንም አይነት ንግግር ግን እንደሚያደርጉ ዋስትና የተሰጠ ነገር ወይም ይሄ ዋስትናን የሚሰጥ የተረጋገጠ ነገር እንደሌለም ጭምር ነው የሚያነሳው። ፓራቲቺ እንግዲህ ከእገዳው በኋላ በተለይ ደግሞ ባለፈው ሚያዝያ ወር ላይ የእግር ኳስ ማኔጂንግ ዳይሬክተር ሆኖ ነበረ ከስራቸው የለቀቁት ነው የሚለው ዘቴሌግራፍ። ታዲያ ይህ እገዳ በሰኔ ወር መጨረሻ ላይ ነው የሚያበቃው። ግን ከዛ በኋላም ደግሞ ከቶተናም ጋር ለንግግር ባይቀመጡም ፓራቲቺ ወደ ጁቬንቱስ፣ ኤሲ ሚላን አሊያም ደግሞ ቶተናምን ጨምሮ እንዲሁ በተለያዩ ክለቦች ወደ ሙሉ ጊዜ እግር ኳስ መመለስ እንደሚፈልጉም ጭምር ነው የሚነገረው እና እሳቸው መመለስ ይፈልጋሉ። ምናልባት ለንግግር በድጋሚ የሚቀመጡ ከሆነ አዎንታዊ ምላሻቸውን ሊያሳዩ ይችሉ ይሆናል። ቢሆንም አሁንም ግን የተረጋገጠ ነገር ባይኖርም ፓራቲቺ እንግዲህ በእገዳው ወቅት ከሊቀመንበር ዳኒ ሌቪ ጋር በመሆን ነበረ በቶተናም በአማካሪነት እንዲሁ አብረው ሲሰሩ የነበረው። ቶተናምን እስከሚለቁበት ጊዜ ድረስ ያለውን አንስቶ ያው ቶተናምን በዝውውር ላይ ሲደግፉ እንደነበርም ጭምር ነው የሚያወሳው ቴሌግራፍ። እንግዲህ ስኮት ሙን በእግር ኳስ ዋና ኦፊሰር ከዛ ባለፈ ደግሞ እንደ ቴክኒካል ዳይሬክተር ጆዋን ላንግ የሚባሉት ሰው ከመጡ በኋላ የኚህ ሰው የፓራቲቺ ተጽዕኖ እንደቀነሰም ጭምር ነው የሚነሳው። ቶተናምና ፓራቲቺ እንግዲህ በክረምቱ ወደ ሙሉ ጊዜ ስራ ምናልባት በክለቡ ሊመለሱ እንደሚችሉ አብረን የምናይ ይሆናል። ምንም እንኳን ባይረጋገጥም ግን አንዳንድ ፍንጮች ደግሞ ያንን ያመላክታሉ ሲሉ እንግዲህ ለቴሌግራፍ እንዲሁ እንደ ምንጭነት የሚያገለግሉ ምንጮች ጠቅሰዋል ማለት ነው። ከዛ ባለፈ ላንጅ ከጥቅምት 2023 ጀምሮ እንግዲህ የክለቡ ቴክኒካል ዳይሬክተር ሆነው እያገለገሉ ቢገኝም ሙን ደግሞ የቶተናም የእግር ኳስ ስራዎችን ነው በመቆጣጠር ላይ እያገለገሉ የሚገኙት። ፓራቲቺ የተቀጠሩት መቼ ነበረ? ያው ሊዮናርዶ ጋባኒኒ ከተሰናበቱ በኋላ ነበር። ነገር ግን ደግሞ ፓራቲቺ ከስራ መልቀቃቸውን ተከትሎ ሮብ ማኬንዚ ነበሩ ክለቡን እንደ ዋና ስካውት ሲያገለግሉት የነበረው። ፓራቲቺ ታዲያ እገዳው ካበቃ በኋላ በፍጥነት ወደ ሙሉ ጊዜ እግር ኳስ ስራ መመለስ ይፈልጋሉ። ግን አማራጮቹን እያዩ ይቆያሉም ጭምር ነው የተባለው። ሌሎች የተሻሉ አማራጮች ካሉ ወደዛ ሊሄዱ ይችላሉ። ያው እንግዲህ በቶተናም ቤት ውስጥ ምናልባት አንዳንድ እውነቶች ሊኖሩ ይችላሉ። ከእውነቶቹ መሃል ምንድናቸው? በተለይ ደግሞ የአሰልጣኝ አንጅ ፖስቴኮግሉ ስንብት እውን ሊሆን ይችላል የሚሉ መረጃዎች በርከት ብለው ሲሰሙ ነበረ። በተደጋጋሚም ደግሞ አይ ቲንክ ከማርች 17 ጀምሮ በቴሌግራፍ ላይ እንዲሁ ሲወጡ ከነበሩት መረጃዎች መሃል ምንድናቸው? ቶተንሃም አንጅ ፖስቴኮግሉን 3 እጩ አሰልጣኞች መርጦ በእነሱ ሊተካ እንደሚችል ጭምር ነው የሚነሳው። የመጀመሪያው የበርንማውዙ አንዶኒ ኢራዮላ እንደውም የመጀመሪያው ተመራጭ የሚባለው እሱ ነው። ከዛ ባለፈ ደግሞ እንዲሁ የፉልሃሙ አሰልጣኝ ማርኮ ሲልቫ ሌላኛው ተመራጭ ናቸው እኚህ ፖርቹጋላዊ። እንዲሁ ደግሞ ቶማስ ፍራንክ የብሬንትፎርዱ አሰልጣኝ ሶስተኛው እጩ ተደርጎ ይወሰዳሉ ቶተናሞችን ለማሰልጠን። ለማንኛውም ግን እንዲሁ በቶተናም ቤት ውስጥ አዳዲስ ነገሮች ካሉ አብረን የምንመለከት ይሆናል። ግን ደግሞ ያ የሚሆነው እናንተ ፎሎ የሚለውን ምልክት ስትጫኑ የፕላስ ምልክቷን በመጫን ፎሎ ማድረግ እንዳትረሱ። ከዛ ባለፈ ላይክ እና ሼር በማድረግ ይሄ መረጃ በርካቶች ጋር እንዲደርስ ማድረግ ትችላላችሁ። መልካም ጊዜ ሁሉ ለእናንተ ይመቻል።